በእናንተና ቢዝነስ ውስጥ ገብተው ራሳቸውን በቀየሩ ሰዎች መካከል ያለው ትልቁ ልዩነት አንድ ነገር ብቻ ነው። እሱም እናንተ ቢዝነስ ማይንድድ አይደላችሁም። እነዚህ ሰዎች ግን ቢዝነስ ማይንድድ ናቸው። ማንኛውም ሰው ከዜሮ ተነስቶ ራሱን መቀየር የሚፈልግ ከሆነ፣ ቢዝነስ ውስጥ መግባት የሚፈልግ ከሆነ፣ ትላልቅ ቢዝነሶችን ረን ማድረግ የሚፈልግ ከሆነ፣ መለወጥ ማድረግ የምትፈልጉ ከሆነ ግን ግዴታ ነው ቢዝነስ ማይንድ ሊኖራችሁ ይገባል። ምናልባት ከዚህ በፊት ስኬታማ የሆኑ ሰዎች ከዜሮ ተነስተን እንደዚህ ገነባን ትላልቅ ቢዝነሶችን ረን አደረግን የሚሉ ሰዎች ሰምታችሁ ሊሆን ይችላል። የተለያዩ ፖድካስቶችን፣ የተለያዩ ኢንተርቪዎችን፣ የተለያዩ ዶክመንታሪዎችን ሰምታችሁ ሊሆን ይችላል። እርግጠኛ ነኝ ግን እኔ በዛሬው ቪዲዮ የምነግራችሁን እነዚህን 5 ሚስጥራቶች አንድም ሰው ሲናገር ሰምታችሁ አታውቁም። ምክንያቱም እነዚህ 5 ሚስጥራቶች የብዙ ሰዎችን ህይወት መቀየር ችለዋል። ብዙ ሰዎችን ከቅጥር ህይወት አውጥተው፣ ከትናንሽ ቢዝነሶች አውጥተው፣ ከትናንሽ ሱቆች አውጥተው ትላልቅ የቢዝነስ ማዕድ ላይ መጣድ ችለዋል። ቢዝነስ ላይ የማደግ እቅድ ያለው ሰው፣ ከቅጥር ህይወት የመውጣት እቅድ ያለው ሰው፣ ከትናንሽ ቢዝነስ ወጥቶ ራሱን መቀየር ራሱን መለወጥ የሚፈልግ ሰው ግዴታ እነዚህን 5 የቢዝነስ ማይንድድ ሰዎች ባህሪ በራሱ ላይ ማምጣትና አፕላይ ማድረግ ይኖርበታል። እነዚህ 5 ሚስጥሮች ምንድናቸው የሚለውን በዚህ ቪዲዮ በደንብ ዲስከስ እናደርጋለን። በተለይ መጨረሻ ላይ የምነግራችሁ አንዱ ሚስጥር እጅግ በጣም ይጠቅማችኋል። ስለዚህ ይህንን ቪዲዮ እስከ መጨረሻው ድረስ ተመልከቱ። ሰላም እንዴት ናችሁ? ኻሊድ እባላለሁ። በዚህ ቻናል እንግዲህ የተለያዩ ቪዲዮዎችን እንለቃለን። አንድም ከሶሻል ሚዲያ ጋር የተገናኙ፣ ሁለትም ደግሞ ከቢዝነስ ጋር የተገናኙ የተለያዩ ጠቃሚ ቲፖችን እሰጣለሁ። ስለዚህ ሰብስክራይብ አድርጉኝ፣ የደወል ምልክቷን ተጫኑ፣ ኮሜንት ጻፉ፣ ላይክ አድርጉ። ቤተሰብ እንሆን። እርግጠኛ ነኝ ታተርፉበታላችሁ። ወደ ዛሬው ሀሳባችን ልመለስ። መግቢያ ላይ እንደነገርኳችሁ እንግዲህ በጣም ቢዝነስ ላይ ለውጥ ያመጡ ሰዎች፣ ራሳቸውን መቀየር የቻሉ ሰዎች 5 ባህሪያቶች አሏቸው። እነዚህን 5 ነገሮች ወደ ራሳችሁ ማስገባት ስትጀምሩ፣ በደንብ ማወቅ ስትጀምሩ ነው ቢዝነስ ማይንድ አላችሁ የሚባለው። አብዛኞቹ አገራችን ላይ የሚገኙ ነጋዴዎች እርግጠኛ ሆኜ ልንገራችሁ 80% የሚሆኑ ሰዎች ቢዝነስ ማይንድ የላቸውም። ቢዝነስን ወይ ከቤተሰብ ወርሰው ነው የሚሰሩት፣ አሊያም ደግሞ ሰዎች የሆነ ቢዝነስ ሲሰሩ ያዩና ይሄ ቢዝነስ አትራፊ ነው፣ ብሰራው እኔ ሊቀይረኝ ይችላል፣ ሊለውጠኝ ይችላል ብለው አስበው ነው ያንን ቢዝነስ የሚጀምሩት። ከዚያ መቼም አይለወጡም። አንድ ሱቅ ይከፍታሉ፣ ሁሌም ያንን ሱቅ ሲሸጡ ይኖራሉ። ወይንም ደግሞ የሆነ መስሪያ ቤት ላይ ይቀጠራሉ፣ የቢዝነስ ሀሳብ ይኖራቸዋል። አንድ ቀን ቢዝነስ ጀምራለሁ፣ አንድ ቀን ይህን አደርጋለሁ፣ ሱቅ እከፍታለሁ ብለው ያስባሉ። ነገር ግን ይህንን ዓላማቸውን ሳያሳኩና ቢዝነስ ሳይጀምሩ የጡረታ ጊዜያቸው ይደርስና ጡረታ ይወጣሉ። ከዚያም ቤት ይቀመጣሉ። ይህም የሆነበት ምክንያት ቢዝነስ ማይንድ ስለሌለን ነው። ስለዚህ እነዚህ ቢዝነስ ማይንድድ የሚባሉ ሰዎች አንደኛ እያንዳንዱን ኦፖርቹኒቲ ወደ ቢዝነስ መቀየር ይችላሉ። ሁለተኛ ደግሞ ሎንግ ተርም ያስባሉ። አጭር ነገር አይደለም፣ ረጅም ማሰብ ይችላሉ። የሚጀምሩትን ቢዝነስ እስከ መጨረሻው እስከ ጥግ ድረስ እንዴት ማስሄድ እንዳለባቸው ያውቃሉ። ከዚያም በተጨማሪ ኮስት እንዴት ሪዲዩስ ማድረግ እንዳለባቸው ያውቃሉ። አንዳንድ ቢዝነሶች በብዙ ገንዘብ ይጀምራሉ። ኢን ሚሊየንስ ኢንቨስት አድርጋችሁ እነዛን ቢዝነሶች ትጀምራላችሁ። ከዚያም ስትከስሩ በጣም ሪስካችሁ በጣም ትልቅ ነው። እነዚህ ቢዝነስ ማይንድድ የሚባሉ ሰዎች ግን በተቻላችሁ አቅም ኮስት ሪዲዩስ አድርገው ነው ቢዝነስ የሚጀምሩት። እናንተም እነዚህን የጠቀስኳቸውን ባህሪያቶች ለመላበስ እነዚህን 5 ነገሮች ማወቅ ግዴታ ይኖርባችኋል። የመጀመሪያው እያንዳንዱን ችግር በአካባቢያችሁ ላይ፣ በሀገራችሁ ላይ፣ በምትኖሩበት ማህበረሰብ ውስጥ የሚታዩ በጣም ብዙ ችግሮች አሉ። ለእነዚያ ችግሮች እንግዲህ መፍትሄ አስቀምጡ። ያንን መፍትሄ ወደ ቢዝነስ የመቀየር አቅሙ ይኖራችሁ። አንድ ምሳሌ ልስጣችሁ። አንዲት አነስተኛ የምትባል ከተማ ላይ 7 ዳቦ ቤቶች አሉ። ይህ ማለት ዳቦ ማምረት የሚችሉ የዳቦ ማሽን ያላቸው ማለት ነው። እዚች ከተማ ላይ ያሉ ነዋሪዎች ዳቦን የሚገዙት ከተለያዩ ሱቆች ነው። ሱቆቹ ደግሞ ዳቦን የሚያመጡት ከነዚህ 7 ዳቦ ቤቶች ነው። ነገር ግን በቂ አይደለም። ለምሳሌ ጠዋት 2 ሰዓት 3 ሰዓት ላይ ስትሄዱ ዳቦ ያልቃል፣ አታገኙም። ስለዚህ በጠዋት መሄድ ይኖርባችኋል። ምክንያቱም እነዚህ 7 የዳቦ የሚያመርቱ ሱቆች ወይንም ደግሞ ድርጅቶች እንግዲህ የተወሰነ ነምበር ነው የሚያመርቱት። አንደኛ የማብራት ችግር አለባቸው፣ ሁለተኛ የማቴሪያል ወይንም የነጭ ዱቄት ችግር አለባቸው፣ ሌሎችም ግብአቶች ችግር ስላሉ ፊክስድ የሆነ ወይንም ውስን ዳቦ ነው የሚያመርቱት ማለት ነው። ይሄ የአካባቢዋን ወይንም የዛችን ከተማ ማህበረሰብ የዳቦ ፍላጎት መመለስ አልቻለም። እዚች ከተማ ላይ የሚኖር አንድ ሰው አንድ ትልቅ ሀሳብ አሰበ፣ ወይንም ደግሞ ይህንን ችግር ተመለከተ። በቃ እዚች መንደር ላይ እዚች አካባቢ ላይ የዳቦ ችግር አለ፣ ስለዚህ እኔ ይህንን መፍትሄ መስጠት ከቻልኩኝ ትልቅ ቢዝነስ መመስረት እችላለሁ የሚል ማለት ነው። ምን አደረገ? 7 አካባቢዎች ላይ 7-8 የሚሆኑ ሰፈሮች ወይንም መንደሮች ላይ ባዶ ቦታ ተከራየ። ኮንቲኔር ምናምን ስትከራዩ በጣም ብዙ ብር ነው የምታወጡት። ባዶ ቦታ ተከራየ። እዚያ ባዶ ቦታ ላይ በሸራ የሚሆን የተወሰነ ጠዋትና ማታ የሚሸጥበት ብቻ በሸራ የሚሆን ሱቅ ነገር ሰራ ማለት ነው። በቃ ሸራ አደረገ፣ ዲስፕሌይ አስቀመጠ። መጀመሪያ የሰራው ይሄንን ነው። ከዚያም በኋላ 7ቱም ዳቦ ቤቶች ጋር ሄደና አግሪመንት ወሰደ። ይህ ማለት የመጀመሪያው ዳቦ ቤት ጋር ሄዶ ከ15 ቀን በኋላ ካንተኔ ዳቦ መረከብ ጀምራለሁ፣ 1 ብር እያተረፍኩ ነው የምሸጠው፣ 1 ብር ቀንስልኝ፣ ይሄን ያክል ዳቦ ፈልጋለሁ። ሁለተኛ ዳቦ ቤት ሄደ። ከ15 ቀን በኋላ እንደዚህ
2-3ቱ ጋር አግሪመንት ወሰደ። ከዚያ ቀሪዎቹ ጋር ደግሞ የተወሰነ ጊዜ ገፋ። ከ3 ወር በኋላ ከእናንተ ጋር እንዲዳቦ መውሰድ እፈልጋለሁ፣ ከአሁኑ አግሪመንት እንወሰድ፣ 1 ብር ይዤ ነው የምሰራው። ደን ደግሞ 5 እና 6ኛ ዳቦ ቤቶች ጋር ሄዶ ደግሞ ከ6 ወር በኋላ እናንተ ጋር። ለምን ሁሉንም ባንዴ መጀመር አልፈለገም? ምክንያቱም ገና ሰፈሮች ላይ ዳቦ ቤት ሊከፍት ነው። ሊያተርፎም ይችላል፣ ላያተርፎም ይችላል። ዘንድ ደግሞ እስኪል ለመድረስ ጊዜ ይፈልጋል። በሚገርማችሁ ሁኔታ ጠዋት ይሄዳል፣ ከነዚህ 2 ዳቦ ቤቶች ዳቦ ያመጣል። ሰዎች ሳይነሱ እነዚህ 2-3 ቦታዎች ላይ ያስቀምጣል። ከዚያ ወዲያውኑ ዳቦ ያልቃል። ደን ልክ እንደዚህ እያለ 7ቱም ቦታዎች ላይ በ6 ወር ጊዜ ውስጥ መረከብና እነዚህ 7 መንደሮች ላይ በደንብ እጥረት አለ ብሎ የሚያስባቸው ቦታዎች ላይ አንዳንድ ሰዎችን አስቀመጠ። ጠዋት 400-500 ዳቦ አንድ ሱቁ ላይ ይሸጣል፣ ሁለተኛ ሱቁ ላይ፣ ሶስተኛ ሱቁ ላይ ይሸጣል። ስለዚህ በቀን ውስጥ የሚሸጣቸው ዳቦች እጅግ በጣም ብዙ ሆኑ። የሚያተርፈው ትርፍ 1 ብር ነው። ነገር ግን በጣም ብዙ ዳቦ ስለሚሸጥ ሲደመር የሚያተርፈው ብር እጅግ በጣም ብዙ ነው። የሚገርማችሁ ነገር ረጅም ጊዜ አልፈጀበትም። በአጭር ጊዜ ውስጥ ራሱን መቀየርና ትላልቅ ዳቦ ቤቶችን መክፈት፣ ሌሎችንም ቢዝነሶች ረን ማድረግ ችሏል። እናንተም ቢዝነስ ላይ ስኬታማ መሆን የምትችሉት ቢዝነሳችሁ ትርፋማ ነው ወይንስ አይደለም ተብሎ ሊገመት የሚችለው ምን ያክል ችግር ፈቷል የሚለውን መመለስ ትችሉ ነው። ለምሳሌ ያክል አንድ ቢዝነስ ጀመራችሁ። ይሄ የጀመርኩት ቢዝነስ ማህበረሰቡ ላይ ከስተመሮቼ ላይ ምን ያክል ችግር የመፍታት አቅም አለው? ችግር የመፍታት አቅሙ ትንሽ ከሆነ ትርፉም ትንሽ ነው የሚሆነው። ችግር የመፍታት አቅሙ ትልቅ ከሆነ የምታገኙትም ትርፍ እጅግ በጣም ትልቅ ነው የሚሆነው። ስለዚህ በደንብ ፎከስ ማድረግ ያለባችሁ በዙሪያችሁ ያሉ ችግሮችን ነው፣ መፍትሄ የሚሹ ችግሮችን። መፍትሄውን ወደ ቢዝነስ መቀየር ከቻላችሁ ቢዝነስ ማይንድድ የሆኑ ሰዎች ከተላበሷቸው ባህሪያቶች መካከል አንዱን መላበስ ጀምራችኋል ማለት ነው። ሁለተኛ ባህሪያቸው ደግሞ እያንዳንዷን ነገር ሁሌም ከቢዝነስ ጋር ኢንተግሬት ያደርጋሉ፣ ያገናኛሉ። ለምሳሌ ያክል ወክ እያደረጉ አንዳንድ ስፔሶችን አንዳንድ ቦታዎችን ሲያዩ ይሄ ቦታ ለምን ቢዝነስ ይሆናል ያስባሉ፣ ቲንክ ያደርጋሉ። ወይንም ደግሞ አንዳንድ ሱቆች ላይ ያለውን የደንበኛ ብዛት ያሉ እዚህ ሱቅ ላይ ምን ነገሮች ቢጀምርበት ወይንም ምን ነገር ቢሸጥበት ትርፋማ ይሆናል፣ ይሄን በደንብ ያሉ ይመለከታሉ። ዘንድ ደግሞ አንዳንዴ ቡና እየጠጡ ሊሆን ይችላል፣ ሻይ እየጠጡ ሊሆን ይችላል። ኤቭሪ የሚያዋቸውን ነገሮች የሚመለከቷቸውን ነገሮች የሚያስቡት በቢዝነስ ሀሳብ ነው። ይሄን ነገር ወደ ቢዝነስ ባስገባው ምን ልሰራበት እችላለሁ? ይሄን ነገር የሆነ ነገር ቢጀምርበት ምን ላመርትበት እችላለሁ? ምን ልሸጥበት እችላለሁ? ምን ልገዛበት እችላለሁ? ኤቭሪ ነገር ስለ ቢዝነስ ነው የሚያስቡት። ሀሳባቸው ሁሉ፣ አመለካከታቸው ሁሉ ከቢዝነስ ጋር እየተገናኘ ነው። ስለዚህ እናንተም ቢዝነስማን ሆናችሁ መለወጥ የምትፈልጉ ከሆነ ኤቭሪ ያንዳንዷን ነገር ከቢዝነስ ጋር የማገናኘት ልምዱና ባህሪው ሊኖራችሁ ይገባል። አንድ ምሳሌ ልስጣችሁ። እኔ የምኖርበት አካባቢ ላይ ኦልሞስት ለአንድ ዓመት ያክል ኢንተርኔት ተዘግቶ ነበረ። ያው ምናልባት ተሰማላችሁ፣ በወቅታዊ ችግሮች ምክንያት ኢንተርኔት የምናገኘው ሩቅ ቦታ ሄደን ነው። ለምሳሌ አፋር ክልል ምናምን ሄደን ነው ኢንተርኔት የምናገኘው። ከዛ የሚገርማችሁ ነገር ልክ አፋር ክልል ሄዳችሁ አንድ ሚሰር አይፒ አገናኝታችሁ ወደ ከተማው ኢንተርኔት ወደሌለበት ቦታ ስትመለሱ ለ3 ቀን ያክል የአይፒ እስኪጠፋ ድረስ ስልካችሁ ኢንተርኔት ይሰራ ነበር ማለት ነው። ስለዚህ ምንድን ነው ማድረግ የምንችለው? እነዚህ ከተሞች ላይ እንሄዳለን፣ አፋር ክልል ላይ እንሄዳለን፣ ስልካችን ላይ ኢንተርኔት እናገናኛለን፣ ወደ የምንኖርበት ከተማ እንመለሳለን። ለ2-3 ቀን ያክል ይሰራል። በዚህ ሰዓት ቢዝነስ ማይንድድ የሆነ አንድ ልጅ የማውቀው ልጅ የሚገርማችሁ ምን ማድረግ ጀመረ? ስራውን ተወና ስራውን አቆመና ስልክ መሰብሰብ ጀመረ። ይህ ማለት በየቀኑ 2-3 ወደ አፋር ክልል ይሄዳል፣ ይመለሳል። ሲሄድ እንግዲህ የ10-20 ሰዎችን ስልክ ይዞ ይሄዳል። የ10-20 ሰዎችን ስልክ ኢንተርኔት ያገኝና ይመለሳል። ከአንድ ሰው 200 ብር ይቀበላል። ጠዋት ከሆነ ይህንን ያደረገው ምሳ ሰዓት ላይ ደግሞ ምሳውን ይበላና አሁንም የሌሎች ሰዎችን ስልክ ይዞ ይሄዳል፣ ያገናኛል፣ ይመለሳል፣ 200 ብር ይቀበላል። ምሽት ላይ እንዲሁ ይሄዳል፣ ያገናኛል፣ ይመለሳል፣ ገንዘብ ይቀበላል። በቀን እስከ 60 እስከ 80 አንዳንዴም ደግሞ እስከ 100 የሚደርሱ ስልኮችን ይዞ መሄድ ጀመረ ማለት ነው። እንግዲህ 200 ብር ነው የሚቀበለው። እሱ የሚያወጣው በጣም ትንሽ ብር ነው። 1000 ብር ሊያወጣ ይችላል በቀን። 200 ብር ከ60 ወይንም ከ70 ስልክ ስታስቡት እጅግ በጣም ብዙ ነው። በቀን የሚሰራው ብር በጣም ብዙ ነው ማለት ነው። የሚገርማችሁ ለአንድ ዓመት ያክል በእንደዚህ አይነት ሁኔታ በደንብ ሌሎች አማራጮችን ሳያይ ይህንን ችግር ወይንም ደግሞ ይህንን አጋጣሚ ወደ ቢዝነስ ቀይሮ በጣም ለፋ። ስለዚህ አሁን ላይ የሚገርማችሁ ያው ማንነቱን እንዳልገልጽ እፈራለሁ፣ ምክንያቱም የሚሰራውን ስነግር። ኤኒዌይስ ግን ትልቅ ሱቅ ከፍቶ ያኔ በሰራው ገንዘብ ትልቅ ሱቅ ከፍቶ በጣም ብዙ ከስተመሮችን እያስተናገደና ትልቅ ቢዝነስ ረን እያደረገ ነው። ከሱ በኋላ ሌሎች ሰዎች እሱን አይተው እንግዲህ የጀመሩ ሰዎች አሉ። ግን የሱን ያክል የሱ ቀደምት ስለነበረ የመጀመሪያ ስለነበረ የሱን ያክል ብዙ ደንበኛ የነበረው አልነበረም እና ብዙ ገንዘብ መስራት ችሏል። ሶስተኛ ቢዝነስ ማይንድድ የሆኑ ሰዎች በትንሽ ኮስት ትልቅ ትርፍ የማትረፍ አቅም አላቸው። ወይንም ደግሞ በትንሽ ኮስት ጀምረው ትልቅ ትርፍ ሊያተርፍ የሚችል ነገር ምን እንደሆነ ያውቃሉ ማለት ነው።
ሰው ብዙ ጊዜ ቢዝነስ ለመጀመር ስታስቡ እኔ ገንዘብ የለኝም አትበሉ። በፍጹም 100,000 ብር ያስፈልገኛል፣ 1 ሚሊዮን ብር ያስፈልገኛል፣ 10 ሚሊዮን ብር ያስፈልገኛል በፍጹም እንዳትሉ። እናንተ ጀማሪ ከሆናችሁ ቢዝነስ መጀመር ያለባችሁ በትንሽ ገንዘብ ነው። ምክንያቱም በትልቅ ገንዘብ ስትጀምሩ በእርግጥ ትርፉ ያው ያን ያክል አብሮ ትልቅ ሊሆን ይችላል፣ ግን የምትወስዱትም ሪስክ እጅግ በጣም ትልቅ ነው የሚሆነው። ያ ቢዝነስ ፌል ቢያደርግ ያወጣችሁት ኢንቨስት ያደርጋችሁት ገንዘብ አብሮ ፌል ያደርጋል። በጣም ብዙ ሰዎች የሚቸገሩት ትልቁ ችግር ይሄ ነው። የሆነ ገንዘብ ይበደራሉ ከሰው ወይንም ያነሳሉ ከሰው አሊያም ከባንክ የሆነ ነገር አስይዘው ይበደራሉ። ከተበደሩ በኋላ ቢዝነሳቸው ፌል ሲያደርግ ወይንም ሲወድቅ እነሱ ችግር ላይ ይወድቃሉ ማለት ነው። ስለዚህ ቢዝነስ ማይንድድ ሰዎች በትንሽ ኮስት ነው ትልቅ ትርፍ ሊያተርፍ የሚችልን ስራ የሚሰሩት። እናንተ ቢዝነስ መጀመር የምትፈልጉ ከሆነ ያላችሁን ነገር ተጠቅማችሁ ዛሬ ጀምሩ። ስልክ ካላችሁ ስልካችሁን ሽጡት። ከዚያም ያገኛችሁትን ገንዘብ እርግጠኛ ነኝ አብዛኞቻችን የያዝነው ስልክ 15,000 ብር 20,000 ብር የሚሸጥ ስልክ ነው። ይሄንን ስልክ ብትሸጡት አንድ ስሞል ቢዝነስ ያስጀምራችኋል። እኔ ከዚህ በፊት ስለ ቢዝነስ ያወራሁት በትንሽ ብር ከ10,000 ብር በታች የሚጀመሩ 10 ቢዝነሶች ብዬ የሰራሁት ቪዲዮ አለ፣ እሱን ተመልከቱት። ስለዚህ ቢዝነስ መጀመር ትችላላችሁ። ስራ ካልናቃችሁ፣ ቢዝነስ ካልናቃችሁ በስተቀር በትንሽ ገንዘብ ጀምራችሁ ብዙ ሊያተርፉ የሚችሉ በጣም ብዙ ቢዝነሶች አሉ። ስለዚህ እነዛም ቢዝነሶች በደንብ አሰሳርጋችሁ ለእናንተ ፊት የሚያደርገው መርጣችሁ ባላችሁ ነገር በትንሽ ኮስት ቆንጆ ትርፍ ሊያተርፍ የሚችለው ምንድን ነው የሚለውን ጥናት ሰርታችሁ መጀመር ይኖርባችኋል። ቢዝነስ ማይንድ ያላቸው ሰዎች ይህንን ነው የሚያደርጉት። አራተኛው እጅግ በጣም ቤዚክ ነገር ነው። እነዚህ ሰዎች የኔትወርኪንግ አቅማቸው እጅግ በጣም ስማርት ናቸው። ኔትወርኪንግ ላይ ነገሮችን የማስተሳሰር ሁኔታ ላይ፣ ሰዎችን የመቅረብ ሁኔታ ላይ፣ አንዱን ካንዱ ኔትወርክ የመፍጠር ጉዳይ ላይ በጣም ጎበዝ ናቸው። ለምሳሌ የሆነ ስራ ይጀምራሉ። ያን ቢዝነስ ከጀመሩ በኋላ እዚያች ቢዝነስ ላይ ብቻ አይቀመጡም። መልቲፕል ቢዝነሶችን ረን ያደርጋሉ። ቢዝነስ ሲባል ሁለት አይነት ነው። የመጀመሪያው ቢዝነስ እንግዲህ እናንተ ቢዝነሱን ክሬት ታደርጉና ያ ቢዝነስ እናንተን ይፈልጋል። እናንተ ከሌላችሁ ቢዝነሱ ፌል ያደርጋል ወይንም ደግሞ ቢዝነሱ ይወድቃል። ሁለተኛው የቢዝነስ አይነት ደግሞ እናንተ ያን ቢዝነስ ትጀምራላችሁ፣ የሆነ ሰው አሳይን ታደርጋላችሁ እዚያ ላይ። ከዚያ በኋላ እናንተ ሌላ ቢዝነስ ደግሞ መጀመር ትችላላችሁ ወይንም ፍሪ ትሆናላችሁ ማለት ነው። ለምሳሌ ያክል አንድ ህንፃ የሚገነባ ሰው ህንፃውን ይገነባል። ህንፃውን ከገነባ በኋላ ያከራያል። ኪራዩን የሚሰበስብ ምናምን የአካውንታንት ይቀጥራል። የሚመለከተውን ሰው ያስገባል። ከዚያ በኋላ ህንፃው የሚያስፈልገውን ጥገና በየጊዜው እየተከታተለ ያደርጋል እንጂ በጣም ፍሪ ነው፣ ነፃ ነው። ሁለተኛው ቢዝነስ ግን ለምሳሌ እናንተ አንድ ሱቅ ከከፈታችሁ ሁሌ እዛ ሱቅ ላይ መቆም አለባችሁ። ኢቭን ሰራተኛ ለመቅጠር ብታስቡ እናንተ የዘረጋችሁት ኔትወርክ ያስቀምጣችሁት ወርክ ፍሎ ለሰራተኛ የማይመች ይሆንና ከዚያ ስራ ላይ ሁሌ አትነቃነቁም። ብዙ ሰዎች የሚያደርጉት ይህንን ነው። ሱቅ ይከፍታሉ፣ 24 ሰዓት እዛ ሱቅ ላይ ቁጭ ይላሉ። መውጣት አይችሉም። ሌሎች ቢዝነሶችን ረን ማድረግ አይችሉም። ስለዚህ እናንተም አንድ ነገር ያስፈልጋችኋል። ኔትወርኪንግ ላይ ስማርት መሆንና መልቲፕል ቢዝነሶችን ረን ለማድረግ የሚመቹ ቢዝነሶችን ማሰብ ያስፈልጋል ማለት ነው። እንደዚህ አይነት መልቲፕል የሆኑ የቢዝነስ አይዲያዎችን የማሰብ አቅሙ ሊኖራችሁ ይገባል። አምስተኛ እነዚህ ቢዝነስ ማይንድድ የሆኑ ሰዎች ነገራቶችን ቶሎ በፍጥነት የመማርና ራሳቸው ላይ አዳፕት የማድረግ አቅሙ አላቸው። አዳፕቲንግ በጣም ወሳኝ ነው። አዳዲስ እውቀቶች ይኖራሉ። እናንተ አንድን ቢዝነስ ጀምራችሁ ሁሌ ያንን ቢዝነስ ረን ታደርጋላችሁ ማለት አይደለም። ቢዝነሱ ራሱን ይቀይራል፣ ራሱን አፕዴት ያደርጋል፣ ያድጋል። ብዙ አዳዲስ ቴክኖሎጂዎች አብረዋሉ እና እነዚያን ነገሮች ቶሎ ተምራችሁ ቢዝነሳችሁ ላይ አዳፕት ማድረግ ይኖርባችኋል። ለምሳሌ ያክል ሶሻል ሚዲያን መውሰድ እንችላለን። ሶሻል ሚዲያ የብዙ ሰዎችን ቢዝነስ እያስተዋወቀና በጣም ብዙ ከስተመር እያመጣ ነው። አሁንም ድረስ ግን በጣም ብዙ ነጋዴዎች፣ በጣም ብዙ ቢዝነስ የጀመሩ ሰዎች ሶሻል ሚዲያን አይጠቀሙም። ኢቭን የቲክቶክ አካውንት የላቸውም፣ የዩቲዩብ አካውንት የላቸውም። እነዚህ ቶሎ ራሳቸውን ማስተማርና አዳፕት ማድረግ የሚችሉ ሰዎች ግን ገና ሶሻል ሚዲያ ሲጀመር ወይም ቲክቶክ መጀመሪያ ሲጀመር፣ ገና ፌስቡክ ሲጀመር እነሱ የፌስቡክ አካውንት ሳይን ያደርጋሉ፣ የቲክቶክ አካውንት ሳይን አፕ ያደርጋሉ፣ ይጀምራሉ። ከዛ ቢዝነሳቸውን ማስተዋወቅ ይጀምራሉ ማለት ነው። እነዚህ ሰዎች ነገራቶችን፣ ቴክኖሎጂን፣ የሚፈጠሩ ነገሮችን ቶሎ የመረዳት አቅም አላቸው። ስለዚህ ቢዝነስማን ከሆናችሁ ቢዝነስ ማይንድ ይኑረኝ ብላችሁ ፍላጎቱ ካላችሁ ነገሮችን ቶሎ የመረዳት አቅም ሊኖራችሁ ይገባል። ጊዜው የሚያመጣቸው ነገሮችን ቶሎ ይዛችሁ ወደ ህይወታችሁ ማስገባትና ከራሳችሁ ጋር አብሮ አታች ማድረግ ያስፈልጋል ማለት ነው። ስለዚህ አምስተኛውና ወሳኝ ባህሪ እነዚህ የነገርኳችሁን 5 ወይንም ደግሞ 6 ፖይንቶች ራሳችሁ ላይ ህይወታችሁ ላይ ማምጣት ከቻላችሁ ተጨማሪ ነገሮችን በማንበብ ራሳችሁ ላይ ለመስራት ከወሰናችሁ ከቆረጣችሁ በአጭር ጊዜ ውስጥ ቢዝነስ መጀመርና ትርፋማ መሆን ትችላላችሁ። እነዚህ ወሳኝ የሆኑ ቢዝነስ ማይንድ ያላቸው ሰዎች ህይወታቸው ላይ የተገበሯቸውና የሚጠቀሟቸው ቲፖች ወይንም ሚስጥሮች ናቸው። እናንተም በህይወታችሁ ላይ አፕላይ አድርጓቸው። እርግጠኛ ነኝ ራሳችሁን መቀየር ትችላላችሁ። አብራችሁኝ ስለቆያችሁ አመሰግናለሁ። ለቻናላችን አዲስ የሆናችሁ ሰዎች እንደዚህ አይነት ቪዲዮዎችን ስለምንለቅ ሰብስክራይብ ማድረግ፣ የደወል ምልክቷን ኦን ማድረግ፣ ኮሜንትና ላይክ መጻፍ እንዳትረሱ። አብራችሁኝ ስለቆያችሁ አመሰግናለሁ። መልካም ጊዜ